እንኳን ወደ ዛሬው ጥልቅ ትንታኔያችን በደህና መጣችሁ። ዛሬ ይዘላችሁ የቀረብነው ርዕስ የሰው ልጅን የኋላ ታሪክ ከተለመደው የታሪክ መጽሐፍት ንባብ ፈጽሞ በተለየ መንገድ የሚፈትሽ ነው። አዎ ይሄ እጅግ አስገራሚ ርዕስ ነው። ምክንያቱም ታሪክም በወረቀት ላይ ከተጻፈው ብቻ ሳይሆን አሁን በዚች ሰዓት በደም ስሮቻችን ውስጥ ከሚዘዋወረው የዘረመል አሻራ ላይ እንዴት ማንበብ እንደምንችል ነው የምንመለከተው። ልክ ነሽ። በተለይ ትኩረት የምናደርገው በቅርብ ጊዜ በተደረጉ የዘረመል ጥናቶችና የአርኪኦሎጂ ግኝቶች ላይ ነው። ዋናኛው ተልኳችን EM34 የተባለ አንድ የተወሰነ የዘረመል ቡድን በሌቫንት ወይም የሜዲተራኒያን ምስራቃዊ ዳርቻ እና በኢትዮጵያ ከበድ ቦታዎች መካከል የነበረውን ጥልቅ ባህላዊ ትስስር እንዴት እንደሚያረጋግጥ መመርመር ነው። እዚህ ላይ ዋናው ነገር ይህ የዘረመል አሻራ የሰዎችን ዝርያ ብቻ የሚያሳይ አለመሆኑ ነው። እነዚህን የቅርብ ጊዜ የዋይ ክሮሞዞም ጥናቶች ስንመለከት ይህ የተወሰነ ዘረመል የልሂቃን ፍልሰት ተብሎ የሚጠራውን የታሪክ ሂደት በሚገርመው ሁኔታ ይነግረናል። የልሂቃን ፍልሰት ስትይ ያው ከፍተኛ የህብረተሰብ ክፍሎች ማለት ነው። አዎ በትክክል ከጥንታዊ የሌቫንት የህብረተሰብ ልሂቃን አንስቶ እስከ ጥንታዊ የኢትዮጵያና የደቡብ አረቢያ መሪዎች አልፎ ተርፎም በአውሮፓ እስከ ናፖሊዮን ቦናፓርት ቤተሰብ ድረስ የሚዘረጋ አስገራሚ የደም ትስር እና የስልጣን ጉዞን ያሳየናል። ቆይ ናፖሊዮን ቦናፓርትና የጥንታዊ ኢትዮጵያ መሪዎች በአንድ የዘረመል ካርታ ላይ ይገኛሉ ያልሽኝ ነው እንዴ? ይሄ እኮ ለማመን የሚከብድ ነገር ነው። እርት ነው። በጣም የሚገርም ነው። ዲኤንኤ አሁን የጥንቱን ዓለም የፖለቲካና የንግድ አውታር ካርታ ቁልጭ አድርጎ እየሳለልን ነው። እስቲ ነገሩን ከመሰረቱን ጀምረው። መረጃዎቹ E1B1B ወይም EM35 ስለተባለው ሰፊ የዘረመል ቡድን በዝርዝር ያነሳሉ። ይህ ቡድን በሰሜን አፍሪካ፣ በአፍሪካ ቀንድ፣ በምዕራብ እስያም እና በአውሮፓ በስፋት ነው የሚገኝ ነው አነበብኩት። ግን ይህንን ለጀማሪዎች እንዴት ማስረዳት እንችላለን? ነገሩን ቀላል ለማድረግ ዘረመልን ልክ እንደ አንድ ግዙፍ የቤተሰብ ዛፍ አድርገህ አስበው። ይህ የE1B1B የሚባለው የዚህ ዛፍ ግንድ ነው። እሺ፣ ዋናው ግንድ ነው። አዎ፣ ይህ ግንድ እጅግ በጣም ጥንታዊ ከመሆኑ የተነሳ በግብርና አብዮት መጀመሪያ ጊዜ የዛሬ 10,000 ዓመት ገደማ በሌቫንት አካባቢ ይኖሩ በነበሩት ናቱፊያና ፒፒኤንቢ ተብሎ የሚጠሩት ታላላቅ ማህበረሰቦች ውስጥ ዋናው የዘረመል ምልክት ይህ ነበር። ግን ያው ታሪክ የሚደበቀው በዛፉ ግንድ ላይ ሳይሆን በቅርንጫፎቹ ላይ ነው አይደል? ልክ ብለሃል። እዚህ ላይ ነው EM34 ወደ ተባለው ንዑስ የዘረመል ክፍል ትኩረት የምናደርገው። ይህ የተለየ ቅርንጫፍ ነው። የተለየ ቅርንጫፍ ስትይ ምን የተለየ ነገር አለው? ምን መሰለ፣ የEM34 ልክ እንደ ጥንታዊ የቪአይፒ መግቢያ ካርድ ነው። በአርኪኦሎጂ ቁፋሮች የሰዎችን አጥንት ወስደው ዲኤንኤ ሲመረምሩ ይህ ዘረመል የሚገኘው ተራው ሕዝብ ዘንድ አልነበረም። የት ተገኘ ታዲያ? በመጊዶ እና በኤብላ በተገኘው የጥንታዊ አሞራውያን እና የአካዲያን የከፍተኛ መደብ ወይም የልሂቃን መቃብሮች ውስጥ ነው። እንዲሁም በሜዲተራኒያን የባህር ዳርቻዎች እየተዘዋወሩ ግዙፍ የንግድ ስርዓት በዘረጉት የፊንቅያውያን ነጋዴዎች ላይ በስፋት ተገኝተዋል። ማለትም የዚህ ዘረመል ተሸካሚዎች በሄዱበት ሁሉ ተጽዕኖ ፈጣሪዎች ነበሩ። አዎ፣ ነጋዴዎች፣ ፖለቲከኞች እና አስተዳዳሪዎች ነበሩ። ይህ እኮ አስገራሚ ነው። ታሪካዊ የስልጣን ሽግግሮች እንዲሁ በባዶ ወረቀት ላይ የተጻፉ ክስተቶች ብቻ አይደሉም። በእውነተኛ ሰዎች የደም ስር ውስጥ የተመዘገቡ ሕያው ማህደሮች ናቸው ማለት ነው። በትክክል የስልጣንና የባህል ጉዞ በዘረመል ውስጥ ታትሞ ይገኛል። ታዲያ እዚህ ላይ አንድ ትልቅ ጥያቄ ላነሳ እፈልጋለሁ። ይሄ የሌቫንትና የሜዲትራኒያን የዘረመል ታሪክ ከኢትዮጵያ ከፍተኛ ቦታዎች ጋር እንዴት ሊገናኝ ቻለ? ጂኦግራፊያዊ ርቀቱ እኮ በጣም ሰፊ ነው። ጥሩ ጥያቄ ነው። ይህንን ለመመለስ የዘረመል ተመራማሪዎች የተጠቀሙበትን ቴክኒክ ላንሳ። የእንግሊዝኛው መጥሪያ ማልቲ ዳይሜንሽናል ስኬሊንግ ፕሎትስ የሚባል ውስብስብ የሚመስል ግን በሚገርም ሁኔታ የህዝቦችን ዝምድና የሚያሳይ የትንታኔ ዘዴ አላቸው። አቋረጥኩሽ እንጂ ይህንን ቃል ስንሰማው ትንሽ ይከብዳል። ለእኔና ለአድማጮቻችን ልክ ለሕፃን ልጅ እንደምታስረጂ አድርገሽ ብታብራሪልንስ? በደስታ። እስቲ አንድ ግዙፍ አዳራሽ በህሊና ሳል። በዚህ አዳራሽ ውስጥ በሺዎች የሚቆጠሩ ሰዎች አሉ። መመሪያው በዲኤንኤ ደረጃ በጣም ከሚመስላችሁ ሰው አጥረብ ቁሙ የሚል ነው። እሺ፣ ይህንን ሲያደርጉ ምን ይፈጠራል? አውሮፓውያን በአንድ ጥግ ይሰበሰባሉ፣ እስያውያን በሌላ ጥግ። እኛን የሚያስገርመኝ ግን የኢትዮጵያውያን እና የመናውያን አቋቋም ነው። እነዚህ ህዝቦች በአዳራሹ መሃል ላይ ነው የሚቆሙት። መሃል ላይ? አዎ፣ መሃል ላይ።
በአንድ እጃቸው የቅርብ ምስራቅ ወይም የሌቫንት ሕዝቦችን አጥብቀው ይዘዋል። በሌላ እጃቸው ደግሞ ከሰሐራ በታች ያሉ የአፍሪካ ሕዝቦችን ይዘዋሉ። ልክ እንደ ግዙፍ የዘረመል ድልድይ መሃል ላይ ቆሞ ታገኛቸዋለህ። የዘረመል ድልድይ የሚለው አገላለጽ ነገሩን ቁልጭ አድርጎ ያሳየዋል። ይህ ትንታኔ ያነበብነው መረጃ ላይ የቀይ ባህር ትስስር ተብሎ የቀረበውን ጽንሰ ሐሳብ ሙሉ በሙሉ ይደግፈዋል ማለት እኮ ነው። አዎ፣ ሰዎች ቀይ ባህርን እንደ መለያያ ግንብ ሳይሆን እንደ አውራ ጎዳና ነበር የሚጠቀሙት። በባቤል መንደብ ስትሪት በኩል ለሺህ ዓመታት የዘለቀ ጥብቅ የባህል የንግድና የደም ልውውጥ እንደነበር አሁን በሳይንስ የተረጋገጠ ነው። ልክ ነህ። እናም ሰዎች ሲጓዙ ባዶ እጃቸውን አይጓዙ። የዲኤንኤ ትስስር ካለ የባህል ትስስር አለ ማለት ነው። ይህንን ቁልጭ አድርጎ የሚያሳየን ደግሞ የአርኪኦሎጂው ዘርፍ ነው። ትክክል። አሁን ወደ ቁሳዊ ማስረጃዎቹ ስንገባ በትግራይ ክልል የሚገኘውን ጥንታዊቷን የይሃ ከተማንና የዳሞት አስተዳደርን ብንመለከት ይህ የልሂቃን ፍልሰት መሬት ላይ ወርዶ ምን ይመስል እንደነበር ግልጽ ማሳያ ይሆነናል። በይሃ የሚገኘው ታላቁ ቤተ መቅደስ የዚህ ሁሉ ምስጢር ቁልፍ ነው። ነገሩ እንዴት መሰለሽ፣ እኔ ይህንን የቤተ መቅደስ ጉዳይ ሳነብ አንድ ነገር ጌር ብሎኝ ነበር። የይሃ ቤተ መቅደስ አሰራሩ ሙሉ በሙሉ የደቡብ አረቢያ ወይም የሳባውያን ስነ ሕንፃን የተከተለው ነው። የድንጋይ አጠራረቡ በየመን ከሚገኙት ቤተ መቅደሶች ጋር ቀጥተኛ ተመሳሳይነት አለው። አዎ፣ የሲርዋ እና ማሪብ ቤተ መቅደሶችን ነው የመሰለው። ግን የሚያስገርመው የተገነባው በአካባቢው ማለትም ከውቅሮ በመጣ የኖራ ድንጋይ ነው። ታዲያ የውጭ ልሂቃን መቱ ከማለት ይልቅ ምናልባት የአካባቢው ሕዝቦች የየመኖችን የሕንፃ ንድፍ ኮፒ አድርገው የራሳቸውን ቤተ መቅደስ ቢገነቡ ለምን የግድ ልሂቃኑን ፈለሱ እንላለን? በጣም ጥሩ ሙግት ነው። የአርኪኦሎጂ ባለሙያውም ይህንን ጥያቄ አንስተው ነበር። ይህንን ለመመለስ ከሕንፃው ይልቅ ወደ ማዕድ ቤት መግላት አስፈለጋቸው። በይሃ በተገኘው የሸከላ ዕቃዎች ላይ ማይክሮስኮፒክ እና ካቶዶሉሚኔሰንስ የተባሉ እጅግ ረቂቅ ምርመራዎች ተደርገዋል። እሺ፣ አሁንም ሌላ ከባድ ቃል መጣ። ካቶዶሉሚኔሰንስ ደግሞ ምንድን ነው? ይሄኛው ደግሞ ምን መሰላ? ልክ የወንጀል መርማሪዎች በጨለማ ውስጥ ልዩ ብርሃን ወይም ዩቪ ላይት አብርተው የተደበቁ የጣት አሻራዎችን እንደሚያገኙት አስብ። እሺ፣ ሳይንቲስቶቹ ይህንን ቴክኖሎጂ በመጠቀም በሸከለ ዕቃዎች ውስጥ ባሉ ማዕድናት ላይ ልዩ ኤሌክትሮኖችን ይለቃሉ። ያኔ ሸከላው በተለያየ ቀለም ያበራል፣ ውስጣዊ አወቃቀሩንም በግልጽ ያሳያል። በዚህ ምርመራ ያገኙት ውጤት አስገራሚ ነበር። ምን አገኙ? ጭቃው 100% የአካባቢው ማለትም የኢትዮጵያ መሆኑ ተረጋገጠ። ነገር ግን እነዚያን ሸክላዎች ያቦካበት መንገድ፣ የሰራበት ቴክኒክ እና በተለይም በሸክላዎች ላይ የተሰሩት የሴት ምስሎች የውበት አሳሳል የሳባውያን መሆኑ ተረጋገጠ። ማለትም አንድ የውጭ ሀገር ዋና ሼፍ መጥቶ የሀገሪቱን ጥሬ ዕቃ ተጠቅሞ የራሱን አገር ባህላዊ ምግብ እንደማዘጋጀት ማለት ነው። በትክክል አገኘኸው። ይህ የሚያሳየው የውጭ ልሂቃን መጥተው የራሳቸውን ከተማ ብቻ ገንብተው ተገለለው አልተቀመጡም። ከአካባቢው ሕዝብ እና ጥሬ ዕቃ ጋር ተዋህደዋል። ይህ የአርኪኦሎጂ ግኝት ቅድም ካነሳነው የዘረመል መረጃ ጋር ፍጹም ይገጣጠማል ማለት ነው። የሌቫንትና የደቡብ ሴማዊ ልሂቃን ከፍተኛ ደረጃ ያላቸውን የሥነ ሕንፃ እና የአስተዳደር ጥበቦችን ይዘው መጡ። አዎ፣ የአካባቢው ማህበረሰብ ደግሞ የራሱን ነባር ባህል ጠብቆ የጉልበትና የጥሬ ዕቃ አቅርቦቱን ሸፈነ። ውህደቱ የተፈጠረው በፖለቲካ እና በሃይማኖት እርከን ላይ ነበር። ይህ ትስስር በዘረመል እና በድንጋይ ቅርጾች ላይ ብቻ የተወሰነ አይደለም። የቋንቋና የሃይማኖት አንድነቶችን ስንመለከት የቀይ ባህር ትስስር ምን ያህል ጥልቀት እንደነበረው ይበልጥ እንረዳለን። እዚህ ላይ ለአድማጮቻችን አንድ ነገር በግልጽ ማሳሰብ እንፈልጋለን። አዎ፣ ያው እኛ ያቅረብን ያለነው በታሪካዊ ሰነዶች ላይ የተገኙ መረጃዎችን ብቻ ነው። ልክ ነሽ። ታሪኩን ከየትኛውም የፖለቲካም ሆነ የሃይማኖት ወገንተኝነት ነፃ በሆነ መንገድ ማየቱ አስፈላጊ ነው። ታዲያ እነዚህ የቋንቋ ማስተጋባቶች ምን ይመስላሉ? በጥናቶች ውስጥ በሚናያን እና በሳባውያን ጥንታዊ የድንጋይ ላይ ጽሑፎች ውስጥ የሚገኙ አስገራሚ የዕብራይስጥ ትስስሮች እናገኛለን። ለምሳሌ በደቡብ አረቢያ ጽሑፎች ላይ ላውያት የሚል ቃል በብዛት ይገኛል። ያው ላውያት የክህነት መደብ መጠሪያ ነው። በአጭኞች እይታ በዕብራይስጥ ሌዋውያን ከሚለው የካህናት ወገን ስም ጋር ቀጥተኛ ተዛማጅነት አለው ማለት ነው። አዎ፣ ሌላው ደግሞ በማዳይን ሳልህ የተገኘው ጥንታዊ ጽሑፍ ነው። በዚህ ጽሑፍ ላይ ኢስራቤል የሚል የጥንታዊ አምላክ ወይም የቀድሞ አባት ስም ተገኝቷል። ይሄ ቃል ደግሞ
እስራኤል ከሚለው ጋር በእጅጉ የሚዛመድ ነው። እንዲሁም ሜኮናህ ወይም የመሥዋዕት ጋሪ እና ኤሎሂም የተባሉት ቃላት በሁለቱም ባህሎች በጋራ ጥቅም ላይ ይውሉ ነበር። እነዚህ ቃላት እንዲሁ በአጋጣሚ የተፈጠሩ ሳይሆኑ የጥልቅ ባህላዊ ልውውጥ ውጤቶች ናቸው። የጋራ የሆነ የሃይማኖት እና የቋንቋ ስር እንደነበራቸው ያሳያሉ። ይህምን የባህል ውህደት ዛሬም ድረስ በሕያውነት ማየት እንችላለን። ይህም በግልጽ የሚያሳየን የኢትዮጵያ ኦሪት ንባብ ሥርዓት ነው። ጽሑፉ በግዕዝ ይነበባል። ከዚያም ወዲያውኑ በአማርኛ ወይም በትግርኛ ማብራሪያ እየታከለበት ይተረጎማል። እውነት ነው። የዚህን ሥርዓት ታሪካዊ አመጣጥ ስንፈልግ በየመን ከነበረው ታጅ ከተባለው ባህል ጋር ሙሉ ለሙሉ መዋቅራዊ ተመሳሳይነት እንዳለውን እናገኛለን። በየመንም የዕብራይስጥ ጽሑፍ ይነበብ፣ በአካባቢው የአረበኛ ወይም የአረማይክ ቋንቋ ይተረጎም ነበር። አዎ፣ ይህ የቀይ ባህር ትስስር ሃይማኖታዊ ሥርዓቶችን ሳይቀር እንዴት እንዳዋሃደ የማይሳይህ ሕያው ምስክር ነው። እሺ፣ አሁን አንድ ከባድ ጥያቄ ላንሳ። ይሄን ሁሉ ስንሰማ ከሌቫንት አንስቶ በዘረመል በስነ ሕንፃ እና በሃይማኖት የተሳሰረ ግዙፍ የቀይ ባህር ሥልጣኔ እንደነበር እያየን ነው። ታዲያ ለምንድን ነው አብዛኛው የዓለም ታሪክ ይሄንን ሥልጣኔ እንደ ሮም ወይም እንደ ግብፅ ጎልቶ እንዲወጣ ያላደረገው? ለምን ተረሳ? ይህ እጅግ ወሳኝ ጥያቄ ነው። ይህንን ለመመለስ በ8ኛው ክፍለ ዘመን የተከሰተውን ፖለቲካዊ የመሬት መንቀጥቀጥ መመልከት አለብን። በታሪክ የባግዳድ ስረዛ የሚባል ጽንሰ ሐሳብ አለ። የባግዳድ ስረዛ? አዎ። ከዚህ ለውጥ በፊት በኡማያውያን አስተዳደር ዘመን የየመንና የኢትዮጵያ ልሂቃን ታሪክ እጅግ ከፍተኛ ክብር ነበረው። ለምሳሌ ወሃብ እብነ ሙናቢህ የተባሉትን ምሁር ብንወስድ ሥራዎቻቸው የደቡብ አረቢያን ታሪክ ከመጽሐፍ ቅዱሳዊ ታሪኮች ጋር አዋህዶ በማቅረብ ትልቅ ተቀባይነት ነበራቸው። ነገር ግን አባሲዶች ስልጣን ሲይዙ ነገሮች ተቀየሩ አይደል? ማዕከላቸውን ወደ ባግዳድ በማዞር አዲስ ፖለቲካዊ አቅጣጫን መከተል ጀመሩ። ልክ አዲስ የሚሾም ባለስልጣን የቀድሞውን ሰው ታሪክ አጥፍቶ የራሱን እንደሚያስተዋውቀው ማለት ነው። በትክክል የፖለቲካ ብራንዲንግ ነው። አባሲዶች ማዕከላቸውን ወደ ምስራቅ በማዞር የቀድሞውን የደቡብ አረቢያንና የኢትዮጵያን ትስር ታሪክ ሆን ብለው እንዳዳከሙት ነው ምሁራን የሚያሳዩት። ይህንን ዘመን የድንቁርና ዘመን ወይም ጃሂሊያ አድርገው ፈረጁት። ታሪኩን በማዘባት አዲስ ትርክት ፈጠሩ። ይህ ነው የባግዳድ ስረዛ የሚባለው። የሚያሳዝነው ይሄ ውሳኔ የሺህ ዓመታት የዘረመል እና የባህል ትስርን ሊደብቀው መቻሉ ነው። ቢሆንም መዛግብት ቢሰረዙም ዘረመል እና ባህላዊ ቅርሶች እውነቱን መናገራቸውን አላቆሙም። በሰዎች ዲኤንኤ ውስጥ ያለውን መረጃ ማንም ሊሰርዘው አይችልም። ለመከታለል ያል መነሻችን EM34 የተባለው የዘረመል ቡድን ነበር። ይህ ዘረመል ግለሰባዊ ታሪክን ከማጥናት ባለፈ የጥንቱን ዓለም ግዙፍ ትስስር ያሳየናል። ይህ የተረሳው የቀይ ባህር ትስስር በሰው ልጆች ዲኤንኤ፣ በሸክላ ዕቃዎች እና በጥንታዊ የሃይማኖት ቃላት ውስጥ ሕያው ሆኖ እንደሚገኝ ተመልክተናል። ከመጨረሳችን በፊት አድማጮቻችን በራሳቸው ጊዜ እንዲያሰላስሉበት አንድ ሐሳብ ማንሳት እፈልጋለሁ። በጥንት ዘመን ጥቂት የፖለቲካ ልሂቃን አዲስ የሃይማኖት ቃላትንና የሥነ ሕንፃ ዘይቤዎች ማስፋፋት ችሎ ነበር። ይህ ከሆነ ዛሬ በዘመናዊ ዓለማችን የእኛ ብቻ ናቸው ብለን የምናስባቸው የትኞቹ የባህል ወይም የፖለቲካ ተቋማት የሆኑ የዛሬ ሺህ ዓመታት ታሪካቸው ሙሉ በሙሉ በተረሳ ጥቂት የልሂቃን ቡድኖች የተዘሩት? እውነት ነው። የዛሬው ዲኤንኤ ወደፊት እኛ እንኳን ስለ ራሳችን የማናውቀውን ምን ያህል አዲስ ማንነቶችን ሊያጋልጥብን ይችላል የሚለው ለሁላችንም ትልቅ ጥያቄ ነው። እስከሚቀጥለው ጊዜ ድረስ ስለተከታተላችሁን አመሰግናለን።